ሰበር ዜና እጅግ በጣም አሳዛኝና እንግዲህ ለሄርሜላ ቤተሰቦች ከባድ ዜና ነው። እንግዲህ ይሄ ነገር ሄርሜላ ራሷን የሳተችበት ትክክለኛው ነገር ምንድነው? አብርሃምና ሄርሜላ የተጣሉበት ነገርስ ምንድነው? ሄርሜላንስ እንደዚህ ራሷን እንድትስት ያደረጋት ምንድነው? ሆስፒታል ድረስ እስከ መግባት ትደርሳለች። ሆስፒታል ውስጥ ራት ያለችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ። እንግዲህ ለድምጽ ጥራቱ በጣም ትልቅ ይቅርታ ጠይቃለሁ። ማቀዝቀዣው እዚህ ሙኬይፉን ከፍቻለሁና በጣም ነው የሚጮኸው። እንግዲህ ከረበሻችሁ በጣም ትልቅ ይቅርታ ጠይቃለሁኝ። ወደ መጣሁበት ወደ ገደለው ስገባ ሌስ ጎ እንላለን። እንግዲህ ወደ ሄርሜላ ነው። ሁሉንም ያስደነገጠ ነገር ተፈጥሯል። ሩታ ራሱ አብርሃም ወደ እኔ ቢመለስ ሄርሜላ ይሄን ያህል እንደዚህ ትሆናለች እንዴ ብላ አልጠበቀችም ነበረ። በጣም ነው የደነገጡት ማለት ነው። ሄርሜላ ራሷን ስታለች፣ ወድቃለች፣ ሆስፒታል ገብታለች። ያረገዘችው ልጅስ ደህና ነው ወይ? እሷስ ምን ላይ ናት? በጣም ብዙዎችን ያወዛገበ ነገር ነው ማለት ነውና እኔ ያው ምንም ሰውን እንትን ብል ስራቸውን ነው መጣላው እንጂ እነሱን ሰውነታቸውን አልጠላምና ሄርሜላን ብትሆን ደግሞ ሁሉን ነገር አውቃ አብርሃም ወደ ልጆቹ ወደ ትዳሩ እንደተመለሰ ማወቅ አለባት። ከዚህ በፊትም የለበሰ እሷ የሰጠችውን የእጅ ሰዓት አንተ የእጅ ሰዓቱን ካወለከው እኔ እናንተ እንጣላለን ብላ ነበረ። ስለዚህ የእጅ ሰዓቱን ካወለቀው በኋላ ነው አብርሃም እንደዚህ የሆነው እያሉ በጣም ብዙ ሰዎች የተለያዩ መረጃዎችን እየሰጡበት ነው። ይሄ ማለት እጁ ሰዓት የእጅ ሰዓት የገዛችለት ከዛን ቀን ጀምሮ ነበር አብርሃም ወደ ሩታ ወደ ሄርሜላ መሮጥ የጀመረው ማለት ነው። ይሄ ማለት እጅ ሰዓቱን ስትገዛለት የሆነ ነገር አድርጋ መስተፋቅር እሷን እንዲል አድርጋ ነው ሰዓቱን የሰጠችው። ያም ሰዓት ደግሞ አንድም ቀን ከእጁ ወጥቶ አያውቅም ነበር ማለት ነው። ግን ትናንትና ግን ባለፈው ቪዲዮ ሲሰሩ ግን ሄርሜላ የሰጠችው ሰዓት እጁ ላይ አልነበረም። ሄርሜላ የሰጠችውን የእጅ ሰዓት ካወለቀው በኋላ ግን አብርሃም ምን ላይ እንደሆነ የነቃ ይመስለኛል ማለት ነውና እውነት ለመናገር ይሄን እንጃ ይሄ ነው ብዬ ወይንም ይሄ ነገር ተፈጠረ ብዬ ላስብ ወይ ልል አልችልም። ምክንያቱም በጣም ከባድ ነው። ግን ደግሞ ለምን ይሄን ያህል እንደዚህ መሆን ተፈለገ? እሷስ ደግሞ ይሄን ያህል ሆስፒታል እስከ መግባት ራሷን እስከ መሳት የደረሰችው ለምንድን ነው? መጀመሪያም አፍቅሯት አልነበረም እኮ አይደለ? እሷ በሰራችው ስራ ነበር ወደ እሷ የሄደው። ስለዚህ ሁሉን ነገር አምና ልትቀበል ነው የሚገባው እንጂ ግዴታ የሰው ባል የኔ ካልሆነ ብሎ ራስን ለማጥፋት መሞከር፣ ራስን መሳት፣ ሆስፒታል እስከ መግባት ድረስ መድረስ አለባት ብዬ አላስብም። ምክንያቱም አብርሃም መጀመሪያም የሰው ነበር፣ አሁንም ወደ ባለቤቱ ነው የተመለሰው። በቃ አለቀ። ምንም በፊት የነበረ ነገር ነው ተመልሶ የሆነው፣ አዲስ ነገር አይደለም። ለምንድን ነው እንደዚህ የምትሆነው?